የሞቱ ሰዎች ምን እንደሚመኙ ታውቃለህ? ያ አብደላህ የሞተን ሰው የማናገር እድል ብታገኝ ምን ትፈልጋለህ ብትለው የሞተን ሰው ወደ ዱንያ ተመልሼ መልካም የትዳር አጋር ማግኘት፣ ከሁሉም የሚበልጥ ወደ ላይ ረዥም ፎቅ መገንባት፣ ዘመናዊ መኪና መንዳት፣ ለአንድ ቀን እገሌ የሚባል ሀገር ሄጄ መዝናናት የሚሉ ይመስልሃል? በፍጹም። የሞቱ ሰዎች ሁሉ ምኞታቸው ረቢ እርጅዑን ለዐሊ አዕመሉ ሷሊሐን ብቻ፣ ወደ ዱንያ መልሱኝ፣ እንደው እድሉ ካለ ወደ ዱንያ ልመለስ። ምን ለማድረግ? ለዐሊ አዕመሉ ሷሊሐ፣ መልካም ሥራ እንድሠራ ነው። የሞተ ሰው የሚመኘው ወደ ዱንያ መጥቶ መስገድን፣ መጾምን፣ የበደለውን ሰው መካስን፣ ያበላሸውን ማስተካከል። የሞተ ሰው ተመኝቶት ሊያሳካው ማይችለውን እድል አላህ ለኛ ሰጥቶናል። ሞቶ ቀብር ገብቶ አኼራን አይቶ የመጣ ሰው ያገኘውን ዳግም የዱንያ እድል ሁሌ እንደ ረመዳን ነበር የሚያሳልፉ። ለመተኛት፣ ለመሳቅ፣ ለመንዘላዘል የሚያጠፋው የሚያባክነው ጊዜ አይኖርም ነው። እኛ ግን በእጅ የያዙት ወርቅ ሆኖብን አብዛኛው ሰዓታችን በማላ ያኔ ያልፋል። በፈርዱ ሶላት እንኳ ተዘጋጅተን ከልባችን አንሰግድም። በዱንያ አቅላችን አእምሯችን ተጠምዶ አብዛኛው ጊዜያችን የሚያልፈው ወይ ለዱንያ ነው። ከዛ በተረፈም እዚህ ግባን የማይባል ለማይረባ ነገር፣ ቀልብ ለሚያደርግ ነገር ውስን ደቂቃዎችን ወደ ሶላት የምንሰጠው የምንሰግደው ሶላትም ወደ አላህ ከማቅረብ ይልቅ ከአላህ የሚያርቅ ነው። አደብ የጎደለው ስርዓት የጎደለው ነው። ያ መሆን የለም። ስንነቃ ይገባናል። አብዛኞቹ የሰው ልጆች ዱንያ ላይ ተኝተው ነው ያሉት። የሚነቁት መለከል መውት መጥቶ ጎሮሯቸውን አንቆ ሲይዛቸው ነው ይላሉ ዑለሞች። ስካር፣ የህይወት ስካር ላይ ነው ብዙዎቻችን ያለ ነው። አልገባንም የት እንዳለ። እየበላን እየጠጣን ሰውነታችን እያደለበን ወጫችን እያሳምረን ብቻ ነው ያለ ነው።